ጫላት ሽታ በመጀመሪያ አመሰግናለሁ ቡድናችሁ ተካታይ ሶስተኛ ድልን ባሳካበት ጨዋታ ወሳኙ የማሸነፊያ ጎል አስቆጥሯል ከጨዋታው እንቅስቃሴ ልጀምር ያው ጨዋታው ሁለት ተከታታይ ጨዋታዎችን አሸንፈን የመጣ ነው መጀመሪያ የነበርንበት ቦታ ነበር ትንሽ አጣብቂኝ ውስጥ ነበር ያው ከጌም ያሸነፍ መተን ዛሬ ሶስተኛ ድላችንን ያሳካ ነው እና በማሸነፍ ውስጥ ያው ኮንፊደንሳችን ያዳበር መተን ዛሬ ማሸነፍ ችለናል ተኝ ፈጣሪ ይመስገን ነው ጎሉን አስቆጥረሃል ያው ጉዳት ብዙ ጊዜ በሚፈልገው ልክ ጫላን በወጥነት እንዳናው አድርጎናልና እንዴት ነው የጉዳት ህይወት ፈተና አልሆነብህም በዚህ አጋጣሚ ስፖርተኞች ሲጎዱ ብዙ ነገሩን ማመርኑን ራስር ገልጾታል ያው ማመርኑን ራስር ላይ የነበረው አክሽን ያስታውቃል የብዙዎቻችን ተጫዋቾች እንትን ነው ያስተዋለው ብዬ ነው እንትን መለው ከምንም በላይ ግን ለኔ በጉዳት ውስጥ ጉዳቱ ሳይሆን በጉዳት ታይም የሚያጋጥሙ ሰዎች ናቸው ትልቁ ፈተና የሚሆኑትና ጉዳት ያው እግር ኳስ ውስጥ ጉዳት የሚያጋጥም ነገር ነው ግን ያን ነገር ማለፍ እንደሚቻል በእግር ኳስ ውስጥ ያሉ ሰዎች እንዲረዱ በዚህ አጋጣሚ መናገር ፈልጋለሁ ማለት አሁን ያልከው አባባል በአጠቃላይ በስፖርቱ ዘርፍ ያሉ ሰዎች ተጫዋች ጉዳት ሲያጋጥመው ያንን ስለነበናችሁ ከፍ በማድረግ ላይ ስራ ይሰራ ማለት ነው ያን ለመግለጽ ፈልገህ ነው እውነት ለመናገር አው ብዙ ይቀራል ኢትዮጵያ ውስጥ ተጫዋች ተጎዳ ማለት በዛው የሚቀር ነው የሚመስላቸውና ብዙ ነገሮች መቀየር አለባቸው ብዬ ነው ማሰብ ኢትዮጵያ ውስጥ እንግዲህ ጎል አስቆጥረሃል አሁን ሙሉ ለሙሉ ከጉዳት የሚያገግምክ ነው አስባለሁ ስለቀጣይ ምን ታስባለህ ያው ቀጣዩን የዛሬውን ስራችንን ጨርሰናል ስለቀጣዩ ምን አስበው ቀጣይ ጌማችንን ያው ከፈጣሪ ጋር እናሸንፋለን ብዬ ነው አስበው ከጓደኞቼ ጋር ጥሩ ነገር ዘንድሮ እንሰራለን ብዬ አስባለሁ አው ብቅ ብለህ ተጣፋለህ ጉዳት እንዳለው ሆኖ ይሄን ጎል አስቆጠርነትን የማስቀጠል ስራስ በግል የመስራት አሰባል ያው ጉዳትን ፈጣሪ ነው የሚጠብቀን ፈጣሪ ከጉዳት ነፃ ያርገኝ ብዙ ነገሮችን ማሰብ ፈልጋለሁ ዘንድሮ ያው ኢንሻአላህ ቢያሳ ተካታይ 3 ጨዋታ አዳማ ላይ አሸነፋችኋል ከመጣችሁ በኋላ ከዚህ በኋላ ቡድናችሁ ደረጃዎችን እያሻሻለ በጥሩ እንቅስቃሴ እያሸነፈ እየመጣ ነው ስለቀጣይ ቡድናችሁ አጠቃላይ እንቅስቃሴ ምን ትላለህ በማሸነፍ ውስጥ ያው ኮንፊደንስን ያዳበርክ መመጣው ሶስተኛ ጌማችን ነው ዛሬ ያሳካ ነው አራተኛ ጌማችንን ደግሞ ለማሳካት ያው ኮንፊደንስ ስለሆነ ምንም ማናሸንፍበት ምክንያት አለ ብዬ አላስብም የመጨረሻ ጥያቄ ያልክ እቺን ወሳኝ ጎል ማስታወሻነት ምንም ጥያቄ ለእናቴ ለምወዳት እናቴ አመሰግናለሁ ቴንክ ዩ ዳንኤል